ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼር ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። በጌታ የተወደዳችሁ የእግዚአብሔር ቤተሰቦችና በደሙ የተዋጃችሁ ክርስቲያኖች እንደምን አላችሁ? ባለፈው የመጀመሪያ መግቢያ ትምህርታችን ስለ እርሾ መግቢያ የሚሆን ትምህርት አግኝተናል። ከምን እንደምንጠበቅ እግዚአብሔር ለምን እንዳሳሰበን እርሾ ምን እንደሆነ ጥቂት ኦቨርቪው ወይም ገጽታ አግኝተናል። ዛሬ ክፍል 2 እንማራለን። የዘመናችን አደገኛ እርሾዎች ውስጥ ክፍል 2 ከሶስቱ እርሾዎች የመጀመሪያውን እንማራለን። የምንጀምረው ከሄሮድስ እርሾ ተጠንቀቁ የሚለው ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 8 ቁጥር 15 ላይ ከፈሪሳውያንና ከሄሮድስ እርሾ ተጠንቀቁ ሲለን ምን ማለት ፈልጎ ነው? የፈሪሳውያን እርሾ በትምህርት ክፍል 3 የምንመለከተው ይሆናል። ስለሆነም በክፍል 2 ትምህርታችን ላይ ስለ ሄሮድስ እርሾ ትክክለኛ መልስና ግንዛቤ ለማግኘት ጥቂት ስለ ሄሮድስ ማንነት አንዳንድ ነገሮችን ማወቅ አስፈላጊ ይሆናል ብዬ አስባለሁ። ከመጽሐፍ ቅዱሳችን የማርቆስ ወንጌል ምዕራፍ 6 ቁጥር 20 ላይ ሄሮድስ አጥማቂ ዮሐንስን እየወደደ ስብከቶቹንም በመስማት እየተደሰተ በተቃራኒው ደግሞ በዘፈን ምክንያት ዮሐንስን ያስገደለ ድንቅ የሁለት ዓለም ሰው ነበር። በመንፈሳዊ ነገር ይደሰታል፣ በዓለማዊ ነገር ይደሰታል። በዮሐንስ ስብከትም ይደሰታል፣ በሄሮድያዳ ልጅ ዳንስም ይደሰታል ማለት ነው። የሄሮድስ እርሾ በአብዛኛው የሚያጠቃው በመንፈስ የሚቃጠሉ የሚመስሉ ነገር ግን ሁሉ የሚያምራቸውና ያገኙትን ነገር ሁሉ የሚያደንቁ ክርስቲያኖችን ያጠቃል። እዛም አንደኛ፣ እዚህም ሰውቱ አንደኛ፣ እዛም የተገኘ አንደኛ፣ አዲስ ነገር መጣ አንደኛ፣ ሁሉ አማርሽ ክርስቲያን ማለት ነው። የሄሮድስ እርሾ ሁሉ አማርሽ ክርስቲያን ድንቅ ሰው ይመስላል። በጣም መንፈሳዊ ግለት ያለበት ስሜት በሙሉ ልቡና ነፍሱ ጌታን የሚወድና የሚያመልክ ይመስላል። ነገር ግን ኢዝሊ ከሚወሰዱት ውስጥ አንዱ ወደ የትኛው አይነት መንፈሳዊ ቅርጽ ቢኖረው አይኖረው የዛ ክርስቲያን ብሉቱዝ ክፍት ነው። የትኛውም ነገር ኮኔክት ያደርጋል። የረከሰውን ከተቀደሰው አይለይም፣ የሰማዩን ከምድር አይለይም፣ የስጋን ከመንፈሳዊ ነገር አይለይም። እንደተገኘ ኮኔክት ነው የሚያደርገው። የአደገኛ እርሾ ለመለየትም ከባድ ነው። ቤተክርስቲያን ውስጥ እንግዲህ ብዙ የዚህ አይነት ክርስቲያኖች እንዳሉ የሚታወቅ ነው። ጌታም በዛ መስለው እንደ ባህር ነው መሰለው ባህር ውስጥ እንደተጣለ መረብ ብዙ አሳን እንደሚይዝ ነው ቤተክርስቲያን የመሰለውና ቤተክርስቲያን ውስጥ ያለው ሰው ሁሉ ክርስቲያን ንጹህ ክርስቲያን ነው ማለት አይደለም። እነዚህ እርሾች በሙሉ የሚገኙት በቤተክርስቲያን ውስጥ ስለሆነ እንግዲህ ሁሉ አማርሽ ክርስቲያን የሄሮድስ እርሾ አለበት ማለት ነው። ይህ እርሾ በክርስትና ውስጥ የሚያመለክተው ዓለማዊነትንና ስጋዊነትን ነው። እንዲህ አይነቱ ሰው መንፈሳዊ ነገሮችን ይመኛል፣ ኑሮ ግን በስጋዊነት ውስጥ ነው። መንፈሳዊ ነገር በጣም ያስደስተዋል፣ ላይፉ ግን መሰረቱ ስጋዊ ነው። መንፈሳዊ ነገር ጥሩ መገኘት ይፈልጋል፣ ጥሩ አስተያየት ይሰጣል። ሙሉ ህይወቱ የጎደ ህይወቱ ግን የተቀመጠው በስጋዊ ነገር ላይ ነው። የሚደሰተው በስጋዊ ነገር ነው። ከሰዎች ጋር ሊያመልክ ይችላል፣ ሊሰብክም ይችላል። ነገር ግን የሱ የደስታ ምንጭ ከዓለም ነው። አብዛኛው ነገር ከዓለም ነው። እንግዲህ የሄሮድስ እርሾ ያጠቃው ክርስቲያን ዓለም ለእርሱ ጠላቱ አይደለች። ዓለም ለእርሱ ጠላቱ ሳትሆን ሁለተኛ የህይወት ክፍልና ምርጫ ናት። ከዓለም ነገሮች ከመጠንቀቅ ይልቅ በእነሱ ይዝናናል፣ ይደሰታል። ለዚህም ሄሮድስ ራሱ በልደት ቀኑ በዓል ላይ በሄሮድያዳ ሴት ልጅ
አማላይ ዳንስና ጭፈራ መዝናናቱ ብቻ ሳይሆን የጻድቅ ሰውን ሕይወት ሊያጠፋ የሚችል ቃል ገብቶ እስከ መፈጸም መድረሱ ለዛ ምስክርነት ነው። ለእኛ ደግሞ በቂና በቂ ማስረጃ ነው። ለዛ ማርቆስ 6:21 እና 28 ማንበብ ትችላላችሁ። በሄሮድስ እርሾ የተበከሉ ሰዎች ከክርስቲያኖች ጋር ህብረት አላቸው። በዛ በሄሮድስ እርሾ የተበከሉ ሰዎች ከክርስቲያን ጋር ህብረት አላቸው። ልባው ፍቅራቸው ግን ሙሉ በሙሉ ከዓለም ጋር ነው። ልክ ቃል ሰገድ አምልኮ እንዳለቀ ምናምን ሳይልቅ ቀጠሮ አላቸው። ይህ ፕሮግራም አጥሮ ዝም ይጠብቃቸውን የሚያስቡ ናቸው። መምጣቱን መጥቻለሁ ብለው እዚህ ቲክ ለማስደረግ የመጡ ነገር ግን የደስታቸው ምንጭና ዋና ዓላማቸው ሌላ ቦታ እንዳለ ዓለምንና በዓለም ያሉትን እጅግ ይወዳሉ። አስፈላጊ ያልሆነ መስዋዕትን ከመክፈል ወደ ኋላ አይሉ። በእንጀራ ቦታም በሥራ ቦታም ሊከፈል የማይገባ መስዋዕትን ይከፍላሉ። ስጋን ሊያረክስ የሚችል መንፈሳዊ ሕይወታቸውን ሊያውክ የሚችል መስዋዕት ከመክፈል ወደ ኋላ አይሉ። እንደሞኝ ይፈልግ እንደ ክርስቲያን ስለሆንኩ ይሄ ልተውልህ መሰለኝ እችንም እኛም እናውቃለን ብለው በዓለማዊ ቦታም ቅድሚያ ብልጦች እነሱ ናቸው። በመንፈሳዊ ቦታም ቀድሞ ለመገኘት መንፈሳዊ ለመሆን ይሞክራሉ። የሁለት ዓለም ሰዎች ናቸው ብለናልና ሐዋርያው ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 15 ላይ ዓለምንና በዓለም ያሉትን አትውደዱ በማለት ያስጠነቅቀናል። እንደምታውቁት በመንፈሳዊ ቋንቋ ዓለምን አትውደዱ ሲል እንግዲህ አንዳንድ ጊዜ ዓለምን የምንተረጉመው እንደሆነ ልታስቡ ይገባል። በመጽሐፍ ቅዱስ ቋንቋ ዓለም በሶስት ደረጃ ተተርጉሟል። አንደኛው ዓለም ስንል ፊዚካል ወይም ቁሳዊ ዓለም መሬትንና በመሬት ላይ ያሉት ውሃ፣ እጽዋትን፣ ተራራ፣ ሸንተረሩ ምናምን የሚያካትት ማለት ነው። ቁሳዊ ዓለም የሚያመለክተውና አትውደዱ ሲል ይሄንን አትውደዱ ማለት አይደለም። እንዲያውም አዳም ለዚህ ትልቅ አሳይመንት ተሰጥቶታል። እነና እናንተም ከዛ አሳይመንት ተቋዳሽና የምንከተል ሰዎች ነን። እንዴት እንድንከባከበው እንድናበጀው ጥሬን ግረን ከዛ እንደምንበላ የምድርን በረከት ትበላላችሁ የተባልነው ከዛ ከቁሳዊ ዓለም ውስጥ ከሚወጡ በረከቶች ስንባረክ ስለሆነ ዓለምን አትውደዱ ሲል ቁሳዊ ዓለምን እየተናገረ አይደለም። እሱን እንደውም አደራ አለብን እንድንከባከብና በኃላፊነት እንድንጠቀም። ስለዚህ ከሶስቱ ዓለም ትርጉሞች ይህ ሐዋርያው ዮሐንስ ያለው ዓለም እሱን ማለት አይደለም። ሁለተኛው ደግሞ ዓለም ስንል ሰብአዊ ዓለም ማለት ሰዎችን ያመለክታል። ሰዎችን ያመለክታል ሲባል ሰዎችን አትውደዱ ማለት አይደለም። እንግዲህ ሁለተኛው የአስርቱ ትእዛዝ ጥቅል ሐሳብ ባልንጀራህን እንደራስህ ውደድ የሚለው ከዚህ ጋር ይጋጫል ማለት ነው። ስለዚህ አትርጓማችን ልናስተካክል ይገባል። ዓለምን አትውደዱ ማለት ሰዎችን አትውደዱ ማለት አይደለም። እንዲህ ከሆነማ ወደ ዓለም ሁሉ ሂዱ የሚል ኢየሱስ አይነግረንም ነበር። ይሄን ካሰበ ማለት ነው። እንግዲህ ሂዱና አህዛብን ሁሉ ብሎ ወደ ሰዎች አይልክንም ነበር። ስለዚህ ሁለተኛው የዓለም ትርጉም ሰብአዊ ዓለም ሰዎችን፣ ማህበረሰብን፣ አህዛብን የሚመለከት ስለሆነ እሱን አትውደዱ ማለት አይደለም። ታዲያ የትኛው ዓለምን አትውደዱ? በዓለምና በዓለም ያሉትን አትውደዱ። ታዲያ የትኛውን ማለት ፈልገው ነው ካላችሁ ቀላል እንግዲህ በመንፈሳዊ ቋንቋ ቁሳዊም አይደለም ብለናል። በህዝቦች መደበኛ ኑሮ ማለትም አይደለም ብለናል። ነገር ግን ዲያብሎስ የዚህ ዓለም ገዢ የተባለበት ዓለም አለ። በዚህ አሰራር በስተጀርባ የሚሰራ ኃይል አለ። በአየር ላይ ሆኖ የሚገዛ ኃይል አለ። ሲስተምን የሚቆጣጠር ኃይል አለ። በሃይማኖት መልክ ሊመጣ ይችላል። በፖለቲካ መልክ ሊመጣ ይችላል። በባህል መልክ ሊመጣ ይችላል። የእግዚአብሔርን ሐሳብ የሚገዳደር የጨለማ ግዛት የመናፍስት ኃይሎች የሚቆጣጠሩትና የዲያብሎስ መንጋዎች ተሰማርተው ስራቸውን የሚያከናውኑበት የማይታየው የዓለም ባክግራውንድ አለ። ከእግዚአብሔር ሐሳብ ጋር የሚቃረን እዚህ ሲስተም ውስጥ አትገቡ ማለት ነው። እዚህ ሲስተም ውስጥ አትገቡ፣ ዓለምንና በዓለም ያሉትን አትውደዱ ሲል እንግዲህ ዮሐንስ ዝም ብሎ ጠቅሶ በአየር ላይ አልተወንም። አንዳንድ ምሳሌ ሊሆኑ የሚችሉ ነገሮችን ጠቅሶልናል። እነዚህም ሶስት ነገሮች ናቸው። አንደኛ የስጋ ምኞት፣ ሁለተኛ የአይን አምሮት፣ ሶስተኛ ስለ ገንዘብ መመካት ብሎ ሶስት ነገሮችን ጠቀሰልን። አንደኛ ምን ያለው የስጋ ምኞት፣ ሁለተኛ የአይን አምሮት፣ ሶስተኛ በገንዘብ ስለመመካት ብሎ
አትሊስት 3 ነገሮችን በዓለም ውስጥ ያሉትን ሰዎች ዓለም መውደዳቸውን የሚያሳውቁበት ምልክቶችን ጠቁሙልናል። እነዚህን እስቲ አንድ በአንድ ባጭር እንመልከት። አንድ የስጋ ምኞት። ይህ ማለት እንግዲህ ስጋችን ምኞት አለው፣ ናቹራል የሆነ ምኞት አለው። ያ ናቹራል ግን እግዚአብሔር ገደብ አበጅቶለታል። ከመስመር ከዛ ገደብ ክልል ሲወጣ ወደ ዓለም ይገለበጣል ማለት ነው። ከዛ ክልልና ከተመደበለት ክልል ሲወጣ የስጋ ምኞት ገደቡን ዘሏል ማለት ነው። ከመስመር የወጣ ፍላጎት ማለት ነው። እንግዲህ ሮሜ 13 ማንበብ ትችላላችሁ፣ ቁጥር 12 እና 14። እግዚአብሔር ለሰው ልጆች መሰረታዊ ፍላጎቶችን ሰጥቷል። ትምህርት ቤት የምትማሩት ቤዚክ ኒድስ ማለት ሰው ያለ እነዚህ መኖር እንደማይችል አብሮ ፈጥሮ በውስጥም የመፈለግን በውጭም ሰርቶ የማግኘትን ፈጥሯል። ይህን ስሜትን ፍላጎትን ፈጥሯል። ፍላጎቶቹን መልካም ናቸው። ለምሳሌ ምግብ እንድንበላ ከመሰረታዊ ፍላጎቶች አንዱ አይደል? ምግብ። ሁለተኛ እንድንለብስ ብርድ እንዳይጎዳ ከአየር ንብረት ጋር ተላምደን እንድንቀጥል መልበስ፣ መጠለያ፣ ሼድ፣ ቤት እንድንሰራ። ለምን ፎቅ አይሆንም? ለምን ዳስ አይሆንም? የእግዚአብሔር ሐሳብ ነው። ሌላው ጋብቻ፣ መጋባት በሰው ውስጥ የወሲብ ፍላጎት በጋብቻ ውስጥ ሊረካ የሚችል ክልል አዘጋጅቷል። በወሲብ ስመስላል ሁሉ ጋብቻ ማለት አይደለም። ስለዚህ በጋብቻ ክልል ውስጥ ወሲብን አስቀምጧል ማለት ነው። ብዙ ሰዎች ክርስቲያኖች ናቸው፣ ነገር ግን ዓለም ይሸታል የሚለው መንፈስ እነሱን አይገዛቸው። ከጸጋ ቤታች አይደለም ተደብቀው ፖሊስ ስላለ እግዚአብሔርን የሚከተሉ መሰላሉ እንጂ ጌታቸውን በግላቸው አያከብሩትም። ስለዚህ ስጋቸው እንደነዳቸው ይሄዳሉ ማለት ነው። ሲያምራቸው ያደርጉታል። በስጋ ምኞት ውስጥ ዛሬ አደገኛና ዲያብሎስ ብቻ ለክርስቲያኖችን ጨምሮ ሁሉንም የሰው ዘር ሁሉ ወደ ርኩሰት ለመክተት የሚጠቀምበት ምን እንደሆነ ታውቃላችሁ? ወሲብ ወይም የግብረ ስጋ ግንኙነት ነው። ዛሬ ዓለማዊነት በቤተክርስቲያን ውስጥ መንገሱ ራሱ የሚታወቀው ዛሬ 8 ቀስቃሽ አለባበሶች የዘመናዊነት መለኪያ ሆነው እና ተደርገው እየተለመዱ ነው። በግድ ሊመጡ እያላችሁ ሴት ልጅ ቅርጿን የሚያሳይ ልብስ ለብሳ ወንድን የምታማልልበት ሴተኛ አዳሪዎች የሚጠቀሙትን ልብስ ለብሰው መድረክ ላይ ማውጣት እንደ መብት ለመቁጠር የሚሞክርበት ዘመን ነው። ሸልኮ እየገባ አይደለም፣ በግላጭ እንዲህ እየተጋፋ እንደ መብት እየገባ የወንዶች አይን የተፈጠረው ሴቶችን አይተው እንደወዱ ነው። ሴቶች አለባበሳችሁን ትክክል ካላስተካከላችሁ ለወንዶች እየጋበዛችሁ ያላችሁት ለወሲብ ዝግጁ ነኝ እያላችሁ ሌላ ትርጉም የለም። ጋብዛችሁ ስለክፋችሁ አታማሉ። አለባበሳችን የግብዣ ምልክት ነውና I'm ready ተዘጋጅቻለሁ፣ ማን አለ የሚያይ የሚከተለኝ I'm ready እያልን ባልንበት እሱ ለከፈኝ መልበስ መብት ነው። እሱ ነው ጨረሩን ወደ አንቺ እንደዞር ተፈጥሯዊ ኃይል ስቤቱን ማዕከል እንዲያደርግ እርግሽ ልትከሽም አትችይም ማለት ነው። ስለዚህ እዛ በየሜዳው ተደርጎ አንድ ነገር ነው። ግን የሚያሳዝነው በአምልኮ ቤት ውስጥ መድረክን ይዞ እየተቆጣጠረን ባለበት መሆናችን አደገኛ እርሾ ያሰኘዋል። ስጋው ምኞት ዘመናዊነት መለኪያ ሆኖ እየተለመደ ትክክል አይደለም ሲባል ለዛም የሚሆን መከላከያ ጥቅስ ተዘጋጅቶ ጠብቆናል። እንግዲህ የሚሰማ ይስማ። እግዚአብሔር ቃልን መቀነስ አንችልም። የሚሰማ ይስማ። ጥቅሶችም ተበጅቶላቸው የአምልኮ መድረክ ላይ በማውጣታቸውን ጭምር ነው። ነውር ነገር የሆነ ነገር ሁሉ ክብራቸው ይሆናል የሚባል ጥቅስ ድሮስ እንትን ነበር። አሁን ግን ለፍታችን ድቅን ብለዋል። መድረክ እየያዘ ነው። ጳውሎስ ለፊልጵስዩስ ሰዎች ምዕራፍ 3 ቁጥር 19 ላይ በግልጽ ቋንቋ ነው ለነሱ ክብር የሚሆንበት ጊዜ ይመጣል። ነው ክብር የሚሆንበት ጊዜ ይመጣል። ያ ዘመን ይመጣል የተባለው ለከኛ ዘመን ነው። ያ ዘመን ቢኖር የኛ ዘመን መሆኑ ረስተነው ካልሆነ በቃ እናላገናንኩም። ዘመኑ ዘመናችን ነው። ለዚህም ምሳሌ ጭምር ካስፈለገ ዛሬ በኢንተርኔት መረብ ላይ ለተቀመጡ የዩቲዩብ የቲክቶክ ተንቀሳቃሽ ምስሎች ወይም ቪዲዮዎች የተሰጠው የላይክ እና የተመልካች ብዛት ግልጽ ማረጋገጫ ማስረጃ ነው። በግልጽ ቋንቋ ለመናገር ብልግናና ነውር በቀልድ በጽሁፍ በምስልና በቪዲዮ መልእክቶች ያለ ልዩነት የሁሉም ሰው መዝናኛ የሆነበት ዘመን ቢኖር የትኛው ዘመን ነው? የኛ ዘመን። እስቲ አስቡ።
ዩቲዩብ ላይ ግቡ፣ ቲክቶክ ላይ ግቡና ብልግና ያገኘው ላይክና ቪው ከእግዚአብሔር ቃል ከሚያስተላልፈው ሰው ያገኘው ላይክና ቪውን ተመልከቱት። ሁሉም ሰው ዝንባለው ወደ ኃጢአት ነው። ያለ ልዩነት ሁሉም ረክሰዋል ተብሎ ተጠቀሰው ዝም ብሎ አይደለም። የእግዚአብሔር ቃል የበለጠ እንድናምን ያደርገናል። ይህ ማለት ነው ከዚህ ሁሉ ስበት በስተጀርባ ግልጽ የጨለማ ኃይል አለ። በእውነት ከዚህ መስመር ከለቀቀ ህይወት እግዚአብሔር ይመልሳል፣ ይታደገን። መጸለያለን ነው መጸለያለን ቢያስፈር። ሁለተኛው የአይን አምሮት ነው። እቺ ደግሞ በጣም ከባድ ነች። እንግዲህ ሁሉም የአይን ያየው ሁሉ የነ ሰልፍ ሰንተርድ ላይ selfishness ጥሩ ቤት ለኔ፣ ጥሩ ማሳ ለኔ፣ ሁሉ ነገር ለኔ፣ ጥሩ ሚስት ለኔ፣ ጥሩ ባል ለኔ፣ የሚያጸናት ነው ምርጡን ለኔ የምንለው እንዴ? አይን ያየውን ነገር ሁሉ አማረኝ ማለት እኮ ነው። ዮሐንስ በቀኝ ቋንቋ የምናገር ስግብግብነትን የምናገር ስግብግብነትንና ሁሉም የኔ ባይነትን ስልጣንም ሊሆን ይችላል፣ ክብርም ሊሆን ይችላል፣ ንብረትም ሊሆን ይችላል፣ ሁሉ ነገር ሊሆን ይችላልና ይህን ሁሉ የሚፈልግና ከሁሉም አንደኛ አዲስ ነው የሚባለው ሁሉ ያጠቃልላል ማለት ነው። አንዳንዴ አይኖች ፍላጎት ስላላቸው ዳዊት እውነቱን ነው ለካ ዳዊት እውነቱን ፍላጎት አላቸው አይኖች። እንግዲህ የስሜት ህዋሳት ውስጥ አንዱ አይን ነው። የስሜት ህዋሳት ማለት የኮምፒውተር ተማሪዎች ካላቸው ኢንፑት ዲቫይስ ነው። ከውጪ መረጃን ወደ ውስጥ የምናስገባባቸው ነገሮች አምስቱ የስሜት ህዋሳት ናቸው። ከዛ ውስጥ አይን በጣም አንደኛው። በአይን በኩል የሚገባ መረጃ በአእምሮ ውስጥ በቀላሉ ይታተማል። ኦፕቲክ ነርቭ በኬብል ይዞ ሄዶ እዛ ጋር ፕሪንት እንደ ፊልም ያደርጋል። ቶሎ አይነቀልም። በጆሮ የሚገባ አንዳንድ ጊዜ ድራማና ቪዲዮ መስሎ ሊታይ ይችላል። ነገር ግን በአይን የገባ ዘመናት ሊፋቅ አይችልም። ለዚህም በአይን የምናየው ነገር ሁሉ ወደ ምኞት ከተቀየረብን አይን ያየውን ሁሉ አማረን ማለት ነው። ለዚህ ዳዊት እውነቱን ነው በመዝሙር 119 ቁጥር 37 ላይ እንደዚህ ያለ ከንቱ ነገርን እንዳያዩ አይኖችን መልስ። አሁን ደግሞ ያያሉ፣ ክፍት ናቸው፣ ለመልካም የተፈጠሩ ነገር ማጥፋው ግን ዓለም በመጥፎት ሞላች ነው። አየሁ ማለት ደግሞ ከንቱነት ናቸውና ብክነት ነው። እንደዚህ ብሎ ይጸልያል። እንግዲህ ያስብ አይን ያየውን አይለቅም። የእስራኤልን ታሪክ ታውቃላችሁ። ኢያሱ እስራኤላውያንን ኢያሪኮን ሊያስወርስ ግንቡን አፈራርሰው የኢያሪኮን አፈራርሰው በገቡ ጊዜ አካን የሚባል ከቢንያም ነገድ የሆነ አንድ ሰውዬ እዛ ማቃጠል ከሚገባቸው ነገሮች ውስጥ አንዳንድ ወርቅና ጥሩ ጥሩ ነገሮችን አይተው ምን አደረገ መሰለህ? አየ፣ ተመኘ፣ ለራሱ ወሰደና ደበቀ። አላቃጠለ፣ ደበቀ። አይን ስላየ ብቻ። ከዛ ከተኮነነች ኢያሪኮ ከተማ ሀብት ምንም አይነት ምርኮ እንዳይወስዱ ነበር የታዘዙት። አካን ግን ሰምቷል። ከሰማው መረጃ በላይ በአይኑ ያየው ሀብት በለጠና ከዛ ሀብት ወሰደና ደበቀ። ሰዎች ጨርሰናል ብለው ሲመጡ በአይ ከተማ ላይ ጦርነት እስራኤላውያን መሸነፍ ጀመሩ። ምንድነው ነው ብርኩሰት ከባብን ሲባል ለካስ ርኩሰት እዚሁ እግር ስር ገብቷልና አካን ጉድ አድርጎናል የሚል በኢጣ ተለይቶ በነገድ ተከፋፍሎ ወደ ቤተሰብ ወደ አካን ወደ ቤተሰቡ መጣ። እስኪሞት ድረስ እስራኤላውያን እየተሸነፉ ዛሬ በአይን አምሮት ከዓለም ስግብግብ ሆነን ሰርቀን ቤተክርስቲያን የምናመጣው በሙስና አግኝተን ቤተክርስቲያን የምንሰጠው ገንዘብ ሁሉ ለቤተክርስቲያን ውድቀት ይሆናል። የአካን ምርኮ ለእስራኤላውያን አልጠቀመም። የሙስና ሀብትም ለቤተክርስቲያን እንደሰራ አይሆንም። ግልጽ ነው። ይሁን በጣም ከባድ ክብር አንደኛ እኔ ሆናለሁ በሚል እንግዲህ ይህንን ሰይጣን በደንብ ስለሚያውቅ ቤተክርስቲያንን ይፈትናል። ዛሬ እንደ ግለሰብ ብቻ አይደለም፣ እንደ ምእመን ብቻ ሳይሆን እንደ ተቋም ቤተክርስቲያን ትፈተናለች። ዛሬ የአማራትን ሁሉ ከዓለም እየኮረጀች አንዳንዴ
ዓለም የሚያደርገውን ሁሉ እኛ እንደ ቤተክርስቲያን ብናደርገው በቅዱሳት መጽሐፍት ድጋፍ የሌላቸው ምን ችግር አለው እያለ በአንድ ሰው ብቻ የሚለካ ሳይሆን በኮሚቴ ደረጃ በቃለ ጉባኤ ስምምነት የሚደረጉ ኩረጃዎች አሉ። ካለም ኩረጃቸው ነገሮችን መቆጠር መጀመር መቻል አለበት። እንደዛ ሰይጣን እኮ ይሄን አይቶ ነው ለኢየሱስ በትልቅ ተራራ ላይ ኢየሱስን አቁሞ የዓለምን ክብር ሁሉ ያሳየውና ዋንስ አለ አንድ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለ። ዝና ትፈልጋለህ? መታወቅ ትፈልጋለህ? አሜን ይሁን የዘላለም ክብር ሁሉ ተመልከት አለውና አሳየው። ከዛ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለ። ኢየሱስ እንደ ዘመኑ ባለዝና አገልጋይ ቢሆን ችንችን አይወዳል ብሎ አግኝቼው ነው ብሎ ለሰከንድ የሚያደርገውን ነገር ሁሉ ስራችንን መለኮታዊ ተልእኮን አፈድም ያበላ ነበር። እናንተ ዛሬ የወንጌል ሰባኪ ምእመን ክርስቲያን የሚባለው ነገር ታሪክ ሁሉ አከትሞላም ነበር። እግዚአብሔር ግን ኢየሱስ ዓላማውን አልሳተም። ቢጠቅስም ጥቅሱ ከጥሩ ህሊና እንዳልሆነ ስለሚያውቅ ማለት ነው። ስለዚህ ማሰብ ያስፈልጋል። የአይን አምሮት፣ ስግብግብነት፣ ሁሉ አማራጭ፣ ስልጣን፣ የበላይነት፣ ሁሉ አንደኛ መሆን። የመጨረሻው ሶስተኛው ዮሐንስ የጠቀሰው ዓለምንና በዓለም ያለውን መውደዳችን የሚገለጽበት በገንዘብ ስለመመካት ነው። እንግዲህ ገንዘብ ከተነካ ብዙዎቻችሁ እንደምታኮርፉ ተስፋ አደርጋለሁ። ለመስማት እቺን አብዛኛዎቻችን አንወድም። ገንዘብ ከተነካ ስብሰባን ጥሎ መሄድም ስላለ እርቅ እየታረቁ ያሉ ሰዎች ተነጋግረው ገንዘብ ጋር ሲደርሱ እርቁ እንደሚበላሽ ልምድም አለ። እቺን የምትነኩ ከሆነ እኔ አልፈልግም። ገንዘብ ወንድምን ከወንድም የለያየ ጉዳይ፣ መንግስትን ከመንግስት ጋር ያጣላ፣ ቤተክርስቲያንን የከፋፈለ ጉዳይ ነው። በሀብት ብዛት የሰው ሕይወት አይለካም ያለው ኢየሱስ ነው። በሀብት ብዛት ስለ ገንዘብ መመካት አስቡት ውድ ክርስቲያኖች። ጌታችን ኢየሱስ ክርስቶስ ሰው ለሁለት ጌቶች መገዛት የለበትም ብሎ ሲያስተምር ከእግዚአብሔር ጎን ለጎን ያስቀመጠውና ተወዳድሮ ያቀረበው እኮ ሌላኛው ጌታ ሰይጣን አይደለም። ምንም አልቀረበም። ለሰይጣንና ለጌታ ኢየሱስ መገዛት አትችሉም ብሎ ቃል አቀረበ። ለእግዚአብሔርና ለገንዘብ ነው ያለው። አደገኛ እርሾ ዓለማውነት። ከዓለማውነት ውስጥ ዓለምን ስንወድ የመጨረሻው ገንዘብ ጌታ ተደርጎ ነው ከእግዚአብሔር ጎን የተቀመጠው። እግዚአብሔር መውደዳችን የሚታወቀው ለገንዘብ ባለን ፍቅር ልክ ነው። ገንዘብና ከእግዚአብሔር ማንነታቸውን በደም እንደምንወድ ዓለም ነው ወይስ ከእግዚአብሔር ነው ብለን የሚታወቀው በዛ ነው። ማቴዎስ 6:24 ላይ ነው እንግዲህ ያቀረበው ኢየሱስ ለሁለት ጌቶች መገዛት አይደለም። እግዚአብሔር ወይ አንዱን ይጠላል ወይ ሌላውን ይወዳል። ወደ አንዱ ይጠጋል ወይ ሌላውን ይቀልና ሁለቱንም ይዞ እንደዚህ መሄድ አይቻልም ማለት ነው። እንደዚህ አይቻልም። የሚገርማችሁ በመጽሐፍ ቅዱስ ውስጥ ሐዋርያው ጳውሎስ በግልጽ ቋንቋ ገንዘብን መውደድ ምንድን ነው ያለው? የክፋት ሁሉ ስር ነውና ነው ያለው። ስር ነውና ብሎ የጠቅላላ እውቀትን እየሰበከ አይደለም። ወደ ቤተክርስቲያን ሲያመጣው ምን አለ? አንዳንዶች ይህንን ሲመኙ አለ። ወደ ቤተክርስቲያን ሲያመጣ እርሾች አልኮስ ይላል። አንዳንዶች ይህን ሲመኙ ከሃይማኖት መንገድ ተሳስተው በብዙ ስቃይ ራሳቸውን ወጉ ይለናል። አንደኛ ጢሞቴዎስ ምዕራፍ 6:10 ጋቦች ቸርች ውስጥ ናቸው። ነገር ግን ፍቅራቸው በገንዘብ ላይ ያላቸው አመለካከት ሌላው ሁሉ ይቀራል እንጂ የገንዘብን አትንኩብኝ ባዮች ስለሆኑ ልባቸው ተወግቷል፣ ከሃይማኖት መንገድ ወጥተዋል አሉ። ግን ይጀሉ ይመለከተናል። ራሳችን እንደገና እንድናይ ያደርጋል ማለት ዛሬ ገንዘብን ለሰው ከመስጠት ለቤተክርስቲያን ከመስጠት እኔ ብዙ ጊዜ ለገጠር አገልግሎት አዳለሁና ሰዎች ለእግዚአብሔር የሚሰጥ ለገንዘብ ያላቸው አመለካከት ነገ የሚመልሰው ካልሆነ በቀር ለሰው አይሰጡ። አስቡ ሜዳ ውስጥ የሚጣለውን አንዳንድ ጊዜ እናያለና ዛሬ እንኳን የወረቀት ብር በሌለበት ሳንቲም ተፈልጎ ሜዳ ውስጥ የሚጨመርበት ጊዜ ላይ ነው ያለነውና አሰብኩና አንዳንድ ሰዎችን ፈተናለሁ። ዛሬ እስቲ ለኔ በአብዛኛው ጊዜ ስንት ነው የሚሰጠው? ማክሲመም እስከ 5 እስከ 10 ብር ይሰጣል። ከዛ ከቤተ ክርስቲያን ከአምልኮ መልስ ስንወጣ እኔን ይጋብዛሉ። እንግዲህ ምን ትጠጣለህ? ምን እንስጥሉና እንቁላል በስንት ብር እንደሚገዙ
ማዶታ ስንት ብር እንደሚያወጣ ወይ ጨቃ ስንት ብር እንደሚያወጣ ወይ ከሆነም ደግሞ ለስላሳ ሄደው 100 ብር ምናምን እንደቀላል ነገር ምን አላት ብለው ይሰጡኛል። ለእግዚአብሔር ቤት አስበው ያልሰጡትን በድንገት ለመጣሁባቸው ሰውዬ እንዲህ ኢንጀክት ያደርጋሉ። ኢንጀክት የሚያደርጉበት ምላሽ ስለሚጠብቁ ነው። ከሰው ምላሽ ያገኛል፣ ከእግዚአብሔር ምላሽ የሚያገኙ ስለማይመስላቸው ጥቂት ነገሮችን ይሰጣሉ። ስለዚህ ገንዘብ ላይ ያለን አመለካከት ከባድ ነው። እንግዲህ ዛሬ ሁላችንም ጌታን የምናመልክ እንመስላለን፣ ግን ስለ ገንዘብ ጉዳይ በቀኝ ማለት ወይም መርካት ስለሌለ ታማኝነት ጠፍቶ በጤነኛ አእምሮ ሲታስቡ ሊቸረችሩ የማይገባቸው ሁሉ ለገበያ ቀርበዋል። ምሳሌ ልጥቀስ። እንግዲህ ልትኮንኑኝ ነውና ግን እጠቅሳለሁ። ለምሳሌ ሕክምና ዛሬ ለሰዎች ጤና መመለሻ እንደሆነ እየታወቀ አቋራጭ የሀብት መሰብሰቢያ መንገድ ሆኗል። ውሸትም ውሸት ስግብግብነት ስለበዛ ንግድ በስግብግብነት ተሞልቷል። እንግዲህ እኛ በትምህርት ድሮ የምናውቀው አንድ ነጋዴ ይቀን ከገዛ እንደውም መርቻንዳይዝ ገዝቶ መሸጥ ከሆነ ማክሲመም ማርጂን ወይም ትርፍ ዳክ ከ20 እስከ 25% ማክሲመም እንዲያስቀምጥ ነው በሸልፍ ላይፍ ግምት ውስጥ በማስገባት ማለት ነው። ዛሬ ግን እጥፍ ካላደረግን የነገድን አይመስለንም። ይህ ስግብግብነት ያየለበት ንግድ ነው። እጥፍ ማድረግ ማለት በአንድ ብር ገዝቶ በሁለት ብር መሸጥ፣ በመቶ ገዝቶ በ200 ብር መሸጥ ማለት ነው። ነገር ግን ከዚህ የማለፈ ያለ ለምሳሌ በአሁኑ ኢትዮጵያ ክልል ውስጥ ቤንዚን የሚሸጥበትን ከገመታችሁ በ100 ብር ተገዝቶ 500 ብር ወይ 400 ብር 400% የሚሸጥበት ወይ 400ኛ ጊዜ ተባዝቶ 4 እጥፍ ጊዜ ተባዝቶ የሚሸጥበት ከስግብግብነት ያለፈ ሌሎች እንዳይኖሩ የሚያደርግ አይነት አይደለም እንዴ? ግን ክርስቲያኖች ናቸው። ጠዋት የጀመሩትን ንግድ ማታ ከሰዓት ሀብታም ለመሆን ነው። ማስገገም ማለት እኮ ይሄ ሌሎችን ሳናኖር እኛ ብቻ እንድንኖር በሰዎች መቀበል ላይ ፎቅን መስራት ማለት አይቀርም። የመንግስት ሰራተኞችንም ተመልከቱ። አንዳንድ መንግስት ስራ ቦታ ስትሄዱ የተቀጠሩበትን ስራ ትተው አንተን ሲያመላልሱ አገልግሎታቸው መልሰው ለአንተ ይሸጣሉ። እጅ መንሻ ይፈልጋሉ። ደሞዛቸው አይበቃቸውም። ስለዚህ እጅ መንሻን ከኛ ይፈልጋሉ። በተለየ ሰርቪስ በለየ ጥቅም እንድንገናኝ ያደርጋሉ። የተቸረቸረ ምን አለ? አገልግሎትን በማንሳሳት በእጅ መንሻ እንደገና ለደንበኛ አገልግሎት ይሸጣል። ሰዎችን ማስታረቅ የሚገባቸው ሽማግሌዎች፣ የተማሩ ምሁራን፣ የህግ አዋቂዎች ነገሮችን አካብደው ጡዘት ላይ ካደረሱ በኋላ እቺ ቀላል ናት ብለው ለማመልከቻቸው ለክስ ማመልከቻ ጻጻፍ እንተመቻቸው በአጭሩ ሊቀጭ የሚችሉትን ማስታረቅ የሚቻለውን ነገር ትተው ለነገ ገንዘብ ማግኛ ያስቀምጣሉ። ዋሽው እንግዲህ ከዋሽው በኮሜንት አስቀምጡ። ከዋሽው አስቀምጡ። ምሰማችሁና ማስቀመጥ ትችላላችሁ። ማመልከቻ መጻፍ ስለቻለ ብቻ የገቢ ምንጭና መተዳደሪያቸው አድገዋል። ይህ ብቻ ሳይሆን ከሁሉም የሚያሳዝነው በዘመናችን በነፃ የተገኘው የእግዚአብሔር የጸጋ ስጦታና ጸሎትም ጭምር በየቤተ ክርስቲያን ወይም በየጓሮው ለችርቻሮ ቀርቧል። እኔ ጸልይልሃለሁ ብሎ ገንዘብ የሚቀበል እያስከፈለ የሚያገለግል አገልጋይ የሞላበት ዘመን ላይ ነው ያለነው። ይህ ዓለማዊነትና ስጋዊነት የነገሰበት የሄሮድስ እርሾ ምድርን ያጥለቀለቀበት ጌታ መስዋዕት ከፍሎ ነው ያገለገለን። ዛሬ ግን የሚያስከፍሉን አገልጋዮች በበዙበት ዘመን ውስጥ ነው ያለነውና ለችርቻሮ ያቀረበ ምን አለ? ይህ ሁሉ ምስቅልቅል ሊመጣ የቻለው ከገንዘብ ፍቅር የተነሳ ነው። በዚህ ሁኔታ ላይ ሆነን አሁንም ሃይማኖተኞች ለመምሰል እንታገላለን። ይህ በመንፈሳዊ ዓለም አደገኛ ጉዞ ነው። እንግዲህ የተወደዳችሁ ክርስቲያኖች የሄሮድስ እርሾ የሆነው ዓለማዊነት ያለው በአእምሮ ውስጥ ነው። ለዚህም ነው ሐዋርያው ቅዱስ ጳውሎስ በሮሜ 12:2 ላይ ሲናገር የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ የፈተናችሁ ታውቁ ዘንድ በልባችሁ መታደስ አለ። ኢንተርናል ነው። ተለወጡ እንጂ የዚህን ዓለም አትምሰሉ፣ እችን ዓለም አትምሰሉ ይለናል። የህይወት መለኪያ እንደ መጽሐፍ ቅዱስ ቃል ከሆነ መንፈሳዊ ህይወታችንን የምንለካበት፣ ኑሯችንን የምንለካበት፣
አምልኳችንን የምንለካበት የጎረቤት ኑሯችንን የምንለካበት መጽሐፍ ቅዱሳዊ በሆነ እውነትም መንፈሳዊያን ችግር የለብንም። ነገር ግን ነገሮችን የምንለካበት ሚዛናችን ከዓለም እየተቀዳ ከሆነ ማስተዋል የተነጠቀን ቅንነት የሌለብን አስመሳዮች ነንና እንመለስ። የኛ መለኪያ ከዓለም ሰዎች ጋር በመወዳደር ዓለምን ተቀበልን መለከ በማወቅ ማደር ከሆነ ሰዎችን በዓለም የሚለኩበትን ነገር ቤተክርስቲያን ውስጥም ሰዎች በዚህ የምንለካ ሰዎች ካለ መጽሐፍ ቅዱሳዊ መሰረት የሌለን ከሆነ ማስተዋል እውነትም ተነጥቀናል። ቅንነትም የለብንና አስመሳዮች ስለሆን እንመለስ። ያለ ማስተዋል መመላለስ ደግሞ አደጋ አለው። ትንቢተ ኢሳይያስ አንብባችኋል? 27 ቁጥር 11 ላይ ምን ይላል? የማያስተውል ሕዝብ ነውና ስለዚህ ፈጣሪ አይራራለት። ማስተውል ብታራለት ምን ነገር ይገባል? አያስተውልማ። ማስጠንቀቂያም ሰምቶ የማይቆም ሰው ገደል ገብቶ አይቀርብና ፈጣሪ አይራራለትም፣ ሰሪውም ምህረት አያደርግለትም ይላል። ኃጢአት መሆኑን እንኳን ያቅምና ምህረት አያደርግለትም። ምክንያቱም እሱ አይጠይቅማ ኃጢአት ነው ብሎ ስለማያውቅ ከዓለም ከዚህም ሲያደርግ ቅዱስና እርኩሱ ስለተቀላቀለበት ይቅርታም የሚጠይቅበት ነገር ስለማያውቅ ምህረት የሚባል ነገር እሱ ጋር አይጠይቅም፣ አያገኘንም። አትለምንምና አታገኝም አላለም ያዕቆብ። ኃጢአት እስካልመሰለን ድረስ ይቅርታን ጠይቅም፣ እስካልጠይቅም ድረስ ደግሞ ምህረት የለም። እግዚአብሔር ግን ሪከቨሪ ያደርጋል ማለት። ስለዚህ የዓለማዊነትና የሄሮድስ እርሾ ቤተክርስቲያን ውስጥ ኢንፊልትሬት አድርጎ ከግለሰብ ምእመን እስከ ቤተክርስቲያን ተቋም ድረስ ሊበክል የሚችል አደገኛ የዘመናችን እርሾ ነው። እንግዲህ ዛሬ በዚህ መልእክት የተዘፈቅንበትን ህይወት እየገለጠ ጌታ ወደ ንስሐ የሚጠራን በጣም ስለሚወዳል። እግዚአብሔር ይወዳችኋል፣ እኔም ይወዳችኋል። በክፍል 3 ላይ የፈሪሳውያን እርሾ ትምህርት እስከምንገናኝ የገለጸ ጸጋና ሰላም ከሁላችን ጋር ይሁን። ተባረኩ።